ሰላም እንዴት ናችሁ እንዴት ቆያችሁ እንዴት ሰነበታችሁ ዛሬም በሌላ ቪዲዮ ተመልሼ መጥቻለሁ ማለት ነው የዛሬ ቪዲዮአችን ደግሞ የሚሆነው የቻርሊ ቻፕሊን ወርልድ እንጎበኛለን ማለት ነው ስለዚህ በቻርሊ ቻፕሊን ወርልድ በጣም ብዙ አዳዲስ ነገሮች እኔንም የሚያስገርሙኝ ነገሮች እናያለን ቻርሊ ቻፕሊን በአካል ስናቀው በጣም ሌላ ሰው ነው ማለት ፊዚካሊ በጣም ሌላ ሰው ነው ነገር ግን እኛ በቪዲዮ ምናቀው የነበረ ሰው ግን በጣም ሌላ ሰው ነበርና ስለሱም በጣም ብዙ አዳዲስ ነገሮች በህይወቱ ያጋጠሙት ነገሮች ይሄ ቪዲዮ ላይ ታገኛላችሁ ስለዚህ መልካም ቆይታ ይሁንልን ቀጥታ ወደ ጉብኝታችን እንሂድ መልካም ጉብኝት ሌትስ ጎ ይሄ ሰው ማያቅ ሰው መቼም የለማ ይሄ ሰውዬ እንግዲህ ቻርሊ ቻፕሊን ይባላል እዚህ ከተማ ላይ በጣም ብዙ አመት ኖራል የመጨረሻ እድሜው እዚህ ሀገር ላይ ነው ኖረው ለ27 አመት ለ25 አመት አካባቢ እዚህ ኖሯል ይሄ ከተማ ላይ ቬሪ የምትባል ከተማ ላይ ስለዚህ ይሄ ከተማ ለቻርሊ መኖሪያ ነበረች ወይ ደግሞ የሞተውም እዚህ ነው ከዛ በኋላ የተቀበረውም የሞተውም እዚህ ነው አሁን የሱም ሚኖርበት የነበረ ወይ ደግሞ የመኖሪያ ቤቱ እንደ ግቢ ነገር የነበረው አሁን የሙዚየም ሆኖ ወይ ደግሞ ቻርሊ ወርልድ ስለ ሙዚየም ሆኗል ለዛም ሄደን እናያለን እስከዛው ድረስ መልካም ቆይታ እዛው እንገናኝ ደርሰናል የቻፕሊን ሙዚየም ጋር አሁን ደርሰናል ማለት ነው ስለዚህ አሁን ወደ ውስጥ ገብቼ የትኬት ገዛለው ከዛ በኋላ ደግሞ ግቢ ውስጥ ደግሞ ዞር ያለን ደግሞ ምን እንደሚመስል ይዞር እናያለን ማለት ነው አሁን ቀጥታ ወደ ትኬታችን ጋር እንሄድና ትኬት እንግዛ ወደ ጉብኝታችን ከመሄዳችን በፊት ትኬታችን ገዝተናል ትኬቱ ግን እንደምታዩት 30 ብር ነው በጣም ውድ ነውና እንግዲህ ፊልሙን ምን ላይ ያስመሰሉት በጣም ውድ ነው አሁን ወደዛ እየገባሁ ነው ይሄን ስካን አድርገው ነው እቺ ነገር ስካን አድርገው ነው የሚያሳልፋችሁና ወደሱ ጋር እየገባን ነው ውስጥ ደግሞ ገብተን እንግዲህ በደንብ እናያለን ማለት ነው Thank you. እንግዲህ አሁን ያለነው የቻፕሊን ወርልድ የሚባለው ኮምፓውንድ ውስጥ ነው ያለነው ማለት ነው ትኬታችን ገዝተናል ከዛ በኋላ ደግሞ በዋናነት ሁለት ዴስቲኔሽኖች አሉት የሚጎኝ ቦታዎች አሉት እዚህ አንደኛው መኖሪያ ቤቱ የነበረው ትልቅ መኖሪያ ቤት የነበረው ሶስቱ ይኖርበት የነበረ ቦታዎች የቱ ጋር ይተኛ ነበር ኤግዛክትሊ እንደማንኛውም ሰው መኖሪያ ትልቅ መኖሪያ ነበረው ያ መኖሪያ ገብተና ያለን ማለት ነው ከዛ በመቀጠል ደግሞ
በዛ በኩል አንድ የስቱዲዮ አለ ደግሞ የሱ ስራዎቹ የሚታዩበት አንድ ስቱዲዮ አለ እዛ ገብተን ደግሞ ስቱዲዮ ላይ ምን አለ የሚለው ደግሞ እናያለን ማለት ነው ከሙሉ ጉብኝታችን ከመጀመራችን በፊት ግን አንድ ነገር እናውራና እንግባ እዚህ ቻፕሊን ወይም ቻርሊ ቻፕሊን እንግዲህ ትውልዱ እንግሊዛዊ ነው ወይ ደግሞ ለንደን ነው የተወለደው ለንደን ተወልዶ ካደገ በኋላ ከልጅነቱ ጀምሮ የቲያትር ስራዎች ይሰራ ነበር የኮሜዲ ቲያትር ማለት ነው ከኮሜዲ ቲያትር እየሰራ ያለ ነው ወደ አሜሪካ እንደዚሁ ቲያትር ከሚሰሩ ሰዎች ጋር ወደ አሜሪካ ሄደው ማለት ነው ከዛ በኋላ ሆሊውድ ገባ ማለት ነው ከሆሊውድ ብዙ ይሄ ሳይለንት ፊልም የሚባለው የዛኔ በነበረው ጊዜ ያለ ንግግር ወይ ደግሞ ንግግር ሳትናገሩ በምስል ብቻ ሰዎችን ማሳቅ ወይ ደግሞ ኢንተርቴን ማድረግ የሚሉ አይነት ቪዲዮ ሲሰራ ነበር በጣም ብዙ አመት እዛ ኖሯል ከኖረ በኋላ ግን በ1950 አካባቢ ይሄ የነ ካርተር የነ ካትሪ ነው ባለው የነ ካትሪ ዘመን ላይ አሜሪካ ላይ ትንሽዬ ከመንግስት ጋር መጋጨት ወይ ደግሞ ፖለቲካው ጋር መጋጨት ይጀምራል ማለት ነው በዛ የመጣ አንዴ ወደ እንግሊዝ ወደ አውሮፓ ሊጎበኝ ወይ ደግሞ ነገር ስራዎችን ሊያቀርብ በመጣበት አሜሪካ እንድትገባ ይፈቅዳለት የነበረችው የመኖሪያ ፐርሚቱን ተከለክለዋለች ማለት ነው በዛ ጊዜ ነው ወደ ስዊዘርላንድ መምጣት እሱም ደግሞ በጣም ጸጥ ያለ ወይ ደግሞ አሪፍ ለመኖር የሚመች የነበረ ቦታ መርጦ የት ይመጣል ማለት ነው እዚህ ቬቬ ማለት ነው አሁን ያለበት ኮምፓውንድ ዛኔ መጥቶ ከፋሚሊዎቹ ጋር ይኖርበት የነበረ ቦታ ነው ማለት ነው ስለዚህ ያ ቦታ ላይ ለ25 አመት ነው የኖረው ከልጆቹ ከሚስቱ ከፋሚሊዎቹ ጋር ሆኖ ማለት ነው ስለዚህ ያ ቦታን አሁን ዛሬ ምን ጎበኘው ማለት ነው በጉብኝታችን ውስጥ ምን አሉ የሚለው ነገሮች እናያለን ስቱዲዮም ላይ ሄደው ደግሞ ስለ ስራዎቹ ያሉ ነገሮች ዞር ያልና ያለን ማለት ነው አሁን ቀጥታ ወደ መኖሪያ ቤቱ እንሂድ በዚህ በኩል ነው ያለው ስለዚህ መኖሪያ ቤቱ ገብተን ጉብኝታችንን እንቀጥል ማለት ነው መልካም ቆይታ ይሁንላችሁ አሁን ያለነው የቻርሊ ቻፕሊን መኖሪያ ቤት ውስጥ ነው ያለነው ስለዚህ አሁን በዚህ በኩል እንደምታዩት ከስንገባ በዚህ በኩል የሚታይ ይሄ ምስል የቻርሊ ቻፕሊን ነው ቻርሊ ቻፕሊን እኛ ምናቀው በቪዲዮዎቹ ምናቀው ሰው በጣም የተለየ ሰው ነበር በሜካፕ ምን ያህል ቀይረው እንደነበረ ይሄኛው ሳይ ነው እኔ ራሱ በጣም የተገረምኩትና ይሄ ፊት ማለት በምንም ከዛኛው ጋር አይማሰልም ግን የሱ ነውና እስቲ ወደ ውስጥ እየገባን ደግሞ ሙሉ ነገሮቹ በደንብ እናያለን እንጂ በጣም ዲፈረንት እና በጣም የተለየ ሰው ነው እዚህ ጋር ስታዩት የሆነ ሌላ ሰው ነው የሚመስለው ከፊት አሁን ልክ እዚህ ጋር ፊት ለፊት የምታዩት የሱ የህይወት ታሪኩ የነበሩ በህይወት ዘመኖቹ ያፓፕን ያደረጉ ነገሮች በሙሉ በታይም ላይን ነገር አስቀምጠው ሙሉ ጆርኒውን የምታዩበት የደስ የሚል የታይም ላይን ዲስፕሌይ የሚያደርጉበት የሱን ህይወት በሙሉ እስከ ህይወት ፍጻሜ ድረስ የሚያሳዩበት ፓርት ነው እንደገባችሁ ፊት ለፊት ማለት ነው ይሄኛው ክፍል ደግሞ በዋናነት የስዊዘርላንድ እና ቻርሊ ቻፕሊን የነበረው ነገሮች በሙሉ የሚያሳይ እሱ እዛ ያለ ሲኖር ያረጋቸው ነገሮች በህይወቱ ሲያረጋቸው የነበሩ ሙሉ ነገሮች የሚያሳዩአችሁ ማለት ነው የተለያዩ መረጃዎች አሉት ጋዜጦች ቪዲዮዎች ፎቶዎች አሉ እነዛ ነው በሙሉ እሱን በሚገልጽ መንገድ ያስቀምጣሉ እዚህ ክፍል ውስጥ ማለት ነው በጣም ኢንፎርማቲቭ ናቸው ይሄ ዲስክሪፕሽኖች በጣም አላቸው ፎቶዎቹ በጣም ገላጭ ናቸው ስለ ቦታዎቹ በሙሉ ዲቴል ተጽፎላችኋል እሱን ያንበባችሁ በሙሉ የምትጎበኙበት ክፍሎች ናቸው እዚህ ከፊት የምታዩት ይሄ ቪዲዮ ራሱ ላይክ እሱ በስዊዝ በሚኖርበት ጊዜ በኢቨንቶች ላይ ሲሳተፍ ነገሮች ላይ ምን ያርግ እንደነበረ በሙሉ የሚያሳዩበት ነው ይሄኛው ማለት ነው የራሱ ቪዲዮዎች ራሱ ቁጭ ብሎ ሲያይ ምናምን የሚያሳዩ የሱ ሪአክሽኖች የሚያሳዩ ምናምን ቪዲዮዎች አሉበት ይሄ ክፍል ማለት ነው ቅድም እንዳልኳችሁ ደግሞ እዚች ጋር የምታዩት ይሄ ፎቶ በጣም ነው ያው ቅድም እንዳልኳችሁ በጣም ይለያል ከኛ ከምናቀው ሰው ማለት ነው ግን ያው ይሄኛው ነው ትክክለኛው ቻርሊ ቻፕሊን ማለት ነው ይሄኛው ክፍል ደግሞ በዋናነት
ኒውስ እና ቻርሊ ቻፕሊን ያ ማለት እሱ በህይወቱ የዛኔ በነበረበት ዘመን በምን አይነት መንገድ ጋዜጦች ይዘግቡት እንደነበረ የሚያሳይ ክፍል ማለት ነው። እነዛ ጋዜጦች ራሱ አብዛኞቹ ተቀምጠዋል ላይክ እንደዚህ በግድግዳ ላይ የተለጠፉ ወይ ደግሞ በቪዲዮ መልክ ተቀምጦ ሁሉም ጋዜጦች እንዴት ይዘግቡት እንደነበረ የሚያሳይ ክፍል ማለት ነው። አሁን ያለ ሰው የዛኔ እሱ በምን አይነት መንገድ ይዘገብ እንደነበረ በጥሩም ይሁን በመጥፎ መንገድ ይዘገብ እንደነበረ ማወቅ የፈለገ ሰው በሙሉ እነዚህ ክፍል ውስጥ በደንብ መረዳት ይችላል ማለት ነው። እንደምታያቸው ይሄ ቦታው ራሱ ለጋዜጣ ክፍል ነው የሚመስለውና በጣም የሚያምር ክፍል ነው። ከጋዜጦቹ ያንበባችሁ ትራንስሌሽን በፍሬንች የተጻፉት እየተረጎማችሁ እንግሊሽ ከሆነ ያንበባችሁ በደንብ ብዙ መረጃ የምታገኙበት ክፍል ነው ይሄኛው ክፍል ማለት ነው። በቀጣይ ደግሞ ሌሎችም ክፍሎች ደግሞ በጣም እንደዚሁ በጣም ዲቴል ስለሆኑ ፈጠን ያልኩ ላሳያችሁና በደንብ ሙሉ ሙዚየሙ ላይ ሙሉ እንትን እንዲኖራችሁ እሱን የዞርኩኝ ደግሞ ፈጠን ያልኩ ያሳያችሁ ቀጥላለሁ ማለት ነው። ይሄ አሁን ያለንበት ክፍል ደግሞ ቻርሊ ቻፕሊን ከፌመስ ከነበሩ ሰዎች ደግሞ ሴሌብሪቲ ከነበሩ ሰዎች ጋር ከነማን ጋር ተገናኝቷል የሚል የሚያሳየን ክፍል ማለት ነው። እዚህ ፊት ለፊት እንደምታዩቸው ከማህተመ ጋንዲ ጋር ከአልበርት አንስታይን ጋር ተገናኝቶ ነበር። ቻፕሊን አሜሪካ በነበረበት ጊዜ ፊልሙን ሰርቶ ሲያስመርቅ መጀመሪያ የጋበዘው ሰው አንስታይንን ከነ ሚስቱ ጋር እንዲጋበዝለት ጠርቶት ነበር። የዛኔ ተገናኝተው ስለነበረ እነሱ ምስሎች እዚህ ጋር አሉ። ኤቭሪም መሐመድ አሊ ያለ በጣም ብዙ ትልልቅ ሰዎች የዛኔ በጣም ፖፑላር የነበሩ ወይ ደግሞ ሴሌብሪቲ የነበሩ ሰዎች በሙሉ እዚህ ክፍል ውስጥ ታገኛላችሁ። እሱ ያገኛቸው ማለት ነው። የታገኝቷቸው እንደነበረ ምን እንዳወሩ ምናምን በጣም ዲቴል ይገልጽሏቸዋልና በጣም ደግሞ የሚያምር ክፍል ነው። በዛ ላይ ደግሞ በጣም እኔ ራሱ በጣም ከገረሙኝ ነገሮች አንስታይን እንዳገኘው አላውቅም ነበርና በጣም ደስ የሚል ክፍል ነው ያሁኑ ክፍል ማለት ነው። ከዚህኛው ክፍል ደግሞ በተጨማሪ ለአንስታይን እንደዚህ አንድ ክፍል አለችው ወይ ደግሞ የሱ ስታቱ ያለበትና ስለሱ ጽፎች ምናምን ያሉበት ነገሮች የተጻፈበት ማለት ነውና ብዙ ጊዜ ደግሞ ስለ ሁለቱ የሚነሳ ነገር አለ። በጣም ብዙ ጊዜ ይነሳል። አንስታይን ሲያገኘው ስለ ስራው ለመግለጽ አንተ በስራዎች በጣም ታዋቂ ነህ፣ ዓለም አቀፋዊ ነህ፣ ጥበቦች በስራህ በጥበብህ በጣም እደነቃለሁ፣ አንድ ቃል ሳትተነፍስ ዓለም በሙሉ ተረድቶ ይዝናናል ወይ ደግሞ ያንተን ነገር ይገባዋል ብሎ ይናገረዋል። እሱ ደግሞ በምላሹ እውነትህን ነው፣ በእውቅናማ ከኔ በጣም የበለጥክ ነህ፣ የምታረገው ነገር ማንም ሰው ባይገባውም ነገር ግን ብዙ አድናቂ አለ ብሎ መለሰለት ቻርሊ ቻፕሊን ለአንስታይን ማለት ነው። ሌሎችም ክፍሎች እንደዚህ ዞር ብላችሁ የምታዩበት ጊዜ በጣም ፈኒ የሆኑ የሱ እንደዚህ ስታቱ ነገሮች አሉ። ያያችሁም የሆነ የተዝናናችሁም አይነት ነገር ነው የሚሆነውና በጣም ደሳስ የሚሉ እንደዚህ አይነት ነገር ፈኒ የሆኑ ነገሮች አሉትና እሱን ያያችሁ እየዞራችሁ እና ደግሞ ስለሱ ደግሞ በጣም ብዙ ነገር ያወቃችሁ ትሄዳላችሁ ማለት ነው። ይሄኛው ክፍል ደግሞ የሱ መኝታ ክፍሉ የነበረ ክፍል ነው። ይሄ መኝታ ክፍሉ የነበረ ነው። የተለያዩ ነገሮች አሉት። ለኬቱ ጋይተኛ እንደነበረ ምናምን የሚያሳያችሁ ምናምን ነገር ነው። በዛኛው በኩል ደግሞ እንደምታዩት ከላይ ፎቶዎቹ የሚታያችሁ ከሆነ ከልጅነቱ ጀምሮ ሙሉ የሱ ገጽታዎች የሚያሳይ በየእድገቱ ውስጥ ያሉ የሱ ፎቶዎች የሚያሳይ ማለት ነው። ከርጅናው ድረስ ያሉትን ፎቶዎቹን የሚያሳይ ነው። ከላይ ከመኝታ ክፍሉ በላይ የምታዩት ማለት ነው። ልጅ እያለ ምን ይመስል እንደነበረ ከዛ ሲያድግ ቀስ እያለ ያለው በሙሉ በሁሉም የእድሜ ከኑ ላይ ያለው ነገሮች የሚያሳያችሁ ክፍል ነው። ነገር ግን ይሄኛው ክፍል ላይ በጣም ብዙ የሚገራርሙ ነገሮች አሉበት። በጣም ብዙ ስለሱ ታሪኮች ተቀምጠዋል። ለምሳሌ አሁን ይሄን ዊንግ ብታዩት ወይ ደግሞ ይሄ የርግብ ወይ ደግሞ የበርድ ክንፍ ብታዩት ከብዙ ነገሮች ጋር ይገናኛል።
አሁን መጨረሻ አካባቢ የሱ የህይወት መጨረሻ አካባቢ የጻፈው አንድ ጽሁፍ ነበር። ያ ጽሁፍ ዘ ፍሪክ የሚባል ደግሞ ያንን ጽሁፍ በጣም ከይሄ የክንፍ ያላት ሴት አይነት ነገር የሚል አይነት ጋያዘ ነገር ግን አንዳንድ ሰዎች በህይወት ዘመናቸው ውስጥ አንደርስታንድ ባለመደረጋቸው ወይ ደግሞ ሰዎች መኖር በሌለባቸው አለ በመኖራቸው የሚደርስባቸው ነገሮችን ለማሳየት አይነት ነገር የጻፈው አንድ በጣም ለየት ያለ ጽሁፍ ነበር። ሳይጨርሰው ነገር ነው የሞተው። ይሄ ደግሞ ከእናቱ ህይወትም ጋር የራሱ ሪል ላይፉም ነው ተብሎ ይነገራል ይሄኛው ጽሁፍ ማለት ነው። ከዚህ ጋር የተገናኘ ነገር ነው የሚል በጣም ብዙ ነገር አለው። ነገር ግን ስለዚህኛው ወይ ሌላ ጊዜ በጣም ዲቴይል ቪዲዮ ሰራላችኋለሁና ይሄኛው ክፍል በጣም ብዙ እንደዛ የተለያዩ ነገሮች አሉት። ይሄ የሱ መኝታ ክፍል ስለነበረ በጣም ብዙ ነገሮች አሉበት ይሄ ክፍል ማለት ነው። ይሄኛው ክፍል ደግሞ ከዚህ እሱ ቁጭ ባለበት ከኋላው ምታት የሚስቱ ወይ ባለቤቱ ነች። የሷ ክፍል ተብሎ ነው ይሄኛው ክፍል የተሰራው። ይሄ እንደምታዩት ይሄው መስታወት አለው ለክ የሆነ የሷ ክፍል እንዲመስል ነገር አድርገው የሰሩት ነው። ስለሷ ደግሞ ማወቅ የምትፈልጓቸው ነገሮች በሙሉ የሚያሳዩበት ክፍል ነውና ሞር ብዙ ነገሮች አሉት። ነገር ግን እኛ ብለን ፈጠን እያልን ቪዲዮዎቹ እንዳይበዙብን ሌላው ደግሞ ያየን ኔድስቲና ስለዚህ አሁን ይሄኛው ክፍል ላይ ያሉን ነገሮች እየጨረስን ነው ማለት ነው። ስለዚህ ከዛ አሁን ቀጣይ የስቱዲዮ ጋር ያለው ነገር ሄጄ ምን አለ የሚለው ደግሞ አሳያችኋለሁ ማለት ነው። አሁን ቀጣይ ወደ ስቱዲዮ እንሂድና እዛ ያለው ነገር አይተን ዞር ብለን ቪዲዮአችንን እንጨርሳለን ማለት ነው። የስቱዲዮ ደግሞ እንደምታዩት እዚህ ስቱዲዮ ጋር ፊልም ምናምን አሳይቷል። የሆነ ያክል የሱ ስራዎች ምናምን ታሪኩና የሆነ ያክል ፊልም ማለት ነገር ግን ቪዲዮ የሚታይበት ጊዜ ሪከርድ ማድረግ ስለማይቻል ሪከርድ አላረኩም፣ ምክንያቱም እነሱም አይፈቅዱም። ነገር ግን ከእንትኑ ጀርባ ጀምሮ በጣም የሚገራርሙ ነገሮች አሉ ከስቴጁ ጀርባ ማለት ነው። ስቴጁ ጀርባ አሁን ልክ ይሄ ከፊት የምታዩት ነገር እንደምትመለከቱት የሆነ አትክልት መሸጫ ምናምን ነገር አለውና ይሄኛው ክፍል ኦልድ እንትን ነው ሲቲ አይነት ነገር ነው። ላይክ ድሮ እሱ በህፃንነቱ የለንደን ከተማ እሱ ይኖርበት የነበረ ላይቭሊሁዱ ምን ይመስል እንደነበረ ለማሳየት ሲባል የተሰራ አይነት ነገር ነው እዚህ የምታዩት ማለት ነው። የተለያየ አትክልት መሸጫዎች አሉት፣ የተለያየ ላይክ የዛን ያ ቦታ ቢገልጹ የነበሩ ነገሮች የሚያሳይ ቦታ ነው። ነገር ግን ወደ ውስጥ ደግሞ ስንገባ ደግሞ እንደምታዩት በጣም የሚገራርሙ ሌሎች ነገሮች አሉ። ላይክ ስቴጆች ድሮ ላይክ እሱ ይሰራባቸው የነበሩ ምን አይነት ይመስሉ እንደነበሩ ቁጭ ብላችሁ ልክ ስቴጁ ፊል ያረጋችሁ ቪዲዮዎች እንድታዩ ብለው የሰሯቸው በጣም የሚያማምሩ ክፍሎች አሉ ማለት ነው። አሁን እንግዲህ ወደ መጨረሻው አካባቢ እየደረስን ነውና ይሄኛው ክፍል ማለት በዋናነት የፊልም እንዴት ይሰራ እንደነበረ የሚያሳይ ክፍል ነው። ስለዚህ ይሄ ክፍል አብዛኛው ነገር ከስቴጅ አሰራር ጋር ከፊልም እንዴት ይቀረጽ እንደነበረ ከዛ በኋላ ፊልሞቹ እንዴት በዛ በሲዲዎቹ እንዴት ይታተሙ እንደነበረ ሙሉ ነገር የሚያሳየን ማለት ነው። ስቴጆቹ ራሱ አሉ በእንጨት ምናምን የተሰሩ አንዳንድ ስቴጆች አሉ። ከዛ ሙቪዎቹ ላይክ ይሄ እንደምታዩት እንደምሽከረከረው ይሄ እንዴት ፕሌይ ይደረግ እንደነበረ ላይክ ኖርማሊ የእንትኖቹ የሲዲዎቹ ማለት ነው የዲስኮቹ። ከዛ በተጨማሪ ደግሞ እንዴት ይቀረጽ እንደነበረ ነገሮች ሙሉ የሚያሳየን ክፍል ነው ይሄኛው ክፍል ማለት ነው። ስለዚህ
ከዚህ ጉብኝታችን የቻርሊ ቻፕሊ ወይም ስለ ቻርሊ ቻፕሊ የሆነ ያክል መረጃ እንዳገኛችሁ የሆነ ያክል እንደተማራችሁበት ተስፋ አደርጋለሁ። ቀጣይ ደግሞ ሌሎች ተጨማሪ ቪዲዮዎችን እየሰራው እንደዚሁ ይሄው ቻናል ላይ ፖስት ስለማድረግላችሁ ሰብስክራይብ ማድረግ አትርሱ። በተጨማሪ ደግሞ እነዚህ ቪዲዮዎቹ ላይ ያላችሁን ሐሳብ አስተያየት ኮሜንት ላይ መስጠት አትርሱ። መልካም ቆይታ ይሁንላችሁ። በቀጣይ ቪዲዮ እስከምንገናኝ ድረስ መልካም ቆይታ መልካም ጊዜ ይሁንላችሁ። ቻው።